እሺ አመሰግናለሁ። ሌላ ይቀጥላል ወይስ ልመልስ? አንድ ሴት ብጨምር ደስ ይለኛል። ጀሚላ እስካሁን የሴቶች ተሳትፎ የለምና ጀሚላ አለሽ? ጀሚላ ቅድም እጅሽን አውጥተሽ ነበር። ኦኬ ጀሚላ ይመስልሻል። በቃ ይቀጥሉ ጋሽ በቃ። ኦኬ እንግዲህ ብዙ ነገር የተባለ ነው። መላኩን ለምስጋናህም አመሰግናለሁ። መላኩ እኔ ልጅ ነው። መላኩ ከተራ ኤክስፐርት ነው። እኔ ቦርድ በነበርኩበት ጊዜ የሲዲዲ ስራ አስኪያጅ የሆነ ከተራ ኤክስፐርት የፕሮግራም ዳይሬክተር ከዛ ዳይሬክተር ዋና ዳይሬክተር የሆነውና በጣም ጎበዝ ልጅ ነው። እኔም ከሰራሁትና ጥሩ ሰው አፈራ ብዬ ከምላቸው አንዱ ነው እና በጣም ምርጥ ልጅ ነው እና ምንም ኪፒታፕ ያን እንትንህን ጠብቅ ላይ አለውኝ። እንግዲህ ብዙ ነገር ያውቃል። በእውነት ማቹር ያደረገ ልጅ ነው። እኔ እንዳለውም ወጣት እንትን አምናለሁኝ። የኛ የአድቮኬሲ ስራ እኮ ከትልቁ ከኤምፓወር ማድረግ ነው ብያለሁኝ፣ ማብቃት ነው እና ራሱን ደግሞ አብቅቶ የመጣን ሰው ያው ትንሽ ነው የምሰጠው፣ ሚኒመም ፑሽ ነው የምሰጠው። ከዛ በኋላ ብዙ ነገር ራሱ እንትን ይላለን እና እኔ ነኝ አንተን ማመስገን ያለብኝ መላኩ። እንግዲህ ይህን ካልኩ ካምቦዲያ ላይ ነበርኩ ቅድም እንዳልኳቸው 25ኛ ሪቪው ኮንፈረንስ ወይ ላንድ ማይን ባን ትሪቲ ከተፈረመበት ከጸደቀበት 1999 እንደ ፈረንጆች አቆጣጠር ጀምሮ ኤቭሪ 5 ዓመት ሪቪው ይደረጋል። ምን ላይ ነው ተብሎ እንደገና በ5ኛው ዓመት ሌላ አክሽን ፕላን ወይም ዲክላሬሽኖች ይወጣሉ ለማሻሻያ ችግሮች የተገጠሙ ችግሮች ምናምን ተብሎ ኤቭሪ 5 የመጀመሪያው 5 ዓመት 2004 ኬንያ ናይሮቢ ላይ ነበር። ሁለተኛው ሪቪው ኮንፈረንስ ኮሎምቢያ ካርታጌና ላይ ነበር 2009 ላይ ማለት ነው። 2014 መቡቱ ሞዛምቢክ ላይ ነበር። 2019 ኦስሎ ላይ ነበር የስፋኖስ ሀገር። 2024 ባለፈው ዓመት ያው ካምቦዲያ ነበር 5ኛው እና እዛ ላይ እንግዲህ ምንድነው ችግሮቹ ድሮባኮች ምንድናቸው፣ ምኖች አቺቭ ተደረጉ፣ ምንስ ነው መደረግ ያለበት እየተባለ ነው እንግዲህ ሪቪው የሚደረገውና በአሁኑ ጊዜ እንግዲህ መንግስታት ይህንን ማንም እንዳይጠቀም የሚጠቀምም ያልፈረመ ሀገር እንኳን እንዳይጠቀም ሌላው ሀገር እንዳይገዛው ተብሎ በተባለበት ጊዜ ላይ ነው እንግዲህ በአሁኑ ጊዜ ራሽያ እና ዩክሬን ያው እየተጠቀሙ የተሰማውና በጣም መሳዛኙ ነገር አሜሪካ ሳትቀር ባለፈው ኦክቶበር ላይ ለዩክሬን መላኳ ሁሉ ተነግሮ እሱም በዚህ በካምቦዲያ ሪቪው ኮንፈረንስ ላይ በትልቁ የተወገዘበት ነበር። አንዳንዶቹ ሀገሮች ላይ ሊቱዌኒያ የምትባል ሀገርም ታይላንድ ፊንላንድ ከእንትኑ ያው ለማውጣት ከፈረሙት እንትን ዴክላሬሽን ወይም ኮንቬንሽን እንውጣ ብለው የሚሉበት ጊዜ ላይ ነው የተደረሰውና መንግስት አላማት እንግዲህ ዓለም ሾክ ባረገበት ጊዜ ብዙ ነገሮች ኮንቬንሽኑን በነበሩበት መንገድ የማይሄዱበት ሁኔታ አለና እዛ ላይ እንግዲህ ያው የምንችለውን ያህል ድምር ስሌት አድርገናል፣ አድቮኬት አድርገናል። እንግዲህ እዛ ላይ ከብዙ የሀገር ጋር እንግዲህ ተገናኝቼ ሊሆን ይችላል። አወኩ ያለውም ሰውዬ ማን እንደሆነ እኔ ባላውቀውም ብዙ ሰው ጋር ተዋውቀናል እና አንድ 10 ቀን ገደማ የፈጀ ስብሰባ ነው የቆየ ነው። ትልቅ ውጤት የተላለፈበትም ነበር፣ ውሳኔዎች የተላለፈበትም ነበር። እንግዲህ የሚቀጥለውን እናያለን የሚሆነውን እና ይሄ እንትን እዛው ላይ በሚተላለፈው መሰረት እኛ ከኛ ሀገርም ከሰራተኛ ማህበራዊ ጉዳይ አሳልፎም ተገኝተዋል። ከፈንጂ ጽሕፈት ቤት አንድ ጄኔራል ታደሰ የሚባል ተገኝተዋል። እነሱም እንግዲህ ሰምቴ ካዊዎች ነገሮች ወስደው ገብተዋል ወደ ሀገራቸው። መተግበራቸውን ደግሞ ያው እኔም እዛ ስለነበርኩ ክትትል እናደርጋለን። እዚህ ሀገር ብዙ ጊዜ እኛ ሀገር ችግሩ እንደው ምናልባት መንግስት አካል እዚህ ላይ ተገኝቶ ቢሰማኝ ደስ ይለኛል። ሁሉ ነገር አፍነን መያዝ እንፈልጋለን ለራሳችን እና ባለቤቶች ብዙ ሆነን ግን አንድ ሰው ብቻ ባለቤት ሊሆንበት ይፈልጋል እና ከኔ ውጪ ወደ ውጪ አይነት ነገር እኔ ደግሞ ከወጣብኝ እኔ ሌሎች ጥቅሞች ወይም
ጉዞዎቼን አጣለሁ የሚል አይነት ነገር ሁሉ አለና ይህንን በተመለከተ እኔ አድቮኬት እያደረኩ ነው በትልቅ ደረጃ አሁን የሚመለከቱ አካል ጋር እና ባለቤት የሆኑ ሰዎች ሁሉ እንዲሳተፉበት ባለቤት የሆኑ የመንግስት አካላትም ድርሻ እንዲኖራቸው የአካል ጉዳተኛውም ድርሻውን እንግዲህ ይዤ የመጣሁትን ነገር ጊዜ ይዤ አላቆየውም እና የሚመለከተው አካል በራን ኳኩቼ መናገር እችላለሁ። ቢያንስ ማስፈጸም ባልችል መናገር እችላለሁ። አሳምኜም ከዛም ወጥቼ ፎሎ አፕ አደርጋለሁ ሜሴጅ እየላኩ። አሁን አንድ መስሪያ ቤት ትልቅ መስሪያ ቤት አለ ሂጄ የሚመለከተው ነው ኮኦርዲኔቲንግ ኃላፊነት ያለበት ተነጋገርን። በቃል በእንትኔ በሀሳቤ በጣም ደስተኛ ሆኑ። ምንም ነገር ምንስ ግን የተያዘ ነገር የለም ስናወራ። እኔ ግን በቤቴ ገብቼ ምንሱን በደንብ ጽፌ በአጀንዳ ጽፌ ያው ሰድጄ ላኩላቸው። እንደደረሳቸው አክኖሌጅ ያደርገዋልና እንግዲህ ይሄ ነው ማድረግ የሚቻለው። በዚህ በኩል እንግዲህ እንዲህ ነው የምንሰራውና ብዙ ተሰርተዋል ለማለት ተሞክረ እችላለሁ። ቀጥሎ በለሰን ጊዜ የነበረውን ዳይሬክተር ያግኝቻለሁ ብለኛ ሰርቪስ ፕሮቫይደርስ ዳይሬክተሪ ነው። በእንግሊዝኛም በአማርኛም ነበር እሱ ነገር የተዘጋጀ። በነገራችን ላይ ኮንሰልተንት ቀጥረን ነው ያልሰራ ነው በጣም በትልቅ ደረጃና ለአካል ጉዳተኛ እና ቢቻልም ጉዳት አልባ ሊጠቅሙ የሚችሉ አንዳንድ አገልግሎት ሊሰጡ የሚችሉ በቅጥር በስራ በሰው በሕክምና በተለያየ ነገር ሊጠቅሙ ይችላሉ ተብሎ የሚባሉትን ወይም በፓርትነርነት ለሚሉትን ሁሉ በአገሪቷ ውስጥ ያሉትን ዳይሬክተሪ ነው ለማዘጋጀት የተሞከረው። እንደውም በግሌ ራሴም አሁን እኔ ራሴ የት እንዳሉም አላውቅም እንጂ እንደገና አፕዴት አድርጌዋለሁ። በኋላ ላይ ነው ያንን ነገር በጣም ኮንሳይዝ አድርጌ አፕዴት አድርጌ ነበርና እሱ ነገር ጠቃሚ ነው እንዳልከው። ግን አቅም ይፈልጋል፣ ገንዘብ ይፈልጋል፣ ያው ማስጠናት ይፈልጋል፣ ኩዌሽነሮች ዴቨሎፕ መደረግ ይኖርባቸዋል፣ ሬሌቫንት የሆኑ መስሪያ ቤቶችን አይደንቲፋይ ማድረግ ይፈልጋል። እዛ ምን ለምትፈልገው ነገር ገላብጠ ብቻ ማየትና እዛ ሄደ ያው ያንን ኮንሰልት የማድረግ ጉዳይ ነው ወይም ኮንታክት የማድረግ ጉዳይ ነውና እንግዲህ ወደፊት ምናልባት እንደናንተ አይነት ላይ ተወዘወድም ወደፊት አቅሙ ካለ ቢሰራው ጥሩ ይመስለኛል። እንግዲህ there is no more LSN እንደኛ ሀገር ሰርቫይቨርስ ሪከቨሪ ኤንድ ሪሃቢሊቴሽን አገር በቀል ሎካል ኤንጂኦ ነች። በፈንድ ማጣት ራሷ የተንገዳገደች ነች። እኔም እያረጀሁ ነኝ ከዚህ በኋላ እና ስለዚህ ከሷ ብዙ መጠበቅ እንግዲህ እና ሌሎች ኤነርጄቲክ የሆናችሁ አዳዲስ መስሪያ ቤቶችንም ፈጥራቸው። እኔ አሁን ሰርቫይቨርስ ሪከቨሪን ቴክ ኦቨር የሚያደርግ ባገኝ እንደው ባርፍ ደስ ይለኛል። ወደ ቴዎድሮስ ወዳለውም እንደው በዚህ ልሸጋገርና ኮሚትመንት ይፈልጋል። አንድን ድርጅት ስትመራ ወይም ስታቋቁም ኮሚትድ ሆነ ላቋቋምኩ ዓላማ እስከ መጨረሻው የሚደርስ መሆኑን መከታተል አለብህ። ለዛ አንተም የሚችለውን ያህል ሁሉ መፍጨርጨር አድርገህ ማስቀጠል መቻል አለብህ። እንደ ይስሙላ ያህል አይደለም። እኔ በኮቪድ ጊዜ የተከራየንበት ቢሮ መስራት ስለማንችል ለማንሰራበት ቢሮ አንከፍልም ብዬ በራሴ ግቢ ውስጥ ሸራ ወጥሬ እቃዎቹን በሙሉ ኦፊስ ኢኩዊፕመንቱ ኮምፒውተሩን ምኑን ሁሉ እዚህ እኔ ጋር ነበር። ብዙዎቹ ግን በአሁኑ ጊዜ ተበላሽተውብናል እና ባለፈው ዓመት ነው ገና ቢሮ የተከራየ ነው። 2 ዓመት 3 ዓመት ቢሮ የተከራየ ነው እና ደሞዝ ብሎ ሰራተኛ ሳይኖር ሰራተኞችን በትነን እኔ ያለ ደሞዝ እንዲሁ ሰራ ነበር። እኔ ያለ ደሞዝ እንሰራ ነበር እና እየሰራን አትሊስት ድርጅቱ አንሰራርቶ ደግሞ ትንሽ ፈንዶች አግኝተን ያው እንግዲህ ሰራተኞችንም ትንሽ ቀጥረን እየሰራን ነው እና አንዳንዴ ተስፋ ሳትቆርጥ ዓላማውን ራሱ አንግበህ ከልብ ኮሚትድ ሆነ ለቆምክለት ዓላማ ራስን የሰጠ መሆን አለበት መጨረሻው ድረስ እንጂ እንደዚህማ እንደ ቢዝነስ አድርገህ የምትሰራው አይደለም። የግብረሰናይ ድርጅት በተለይ አካል ጉዳተኛ ለስራ ካልክ ብዙውን ጊዜ እንደው በነፃ የምታገለግልበት ጊዜ መምረጥ አለበት መኖር አለበት። እውነቱን ለመናገር እኔ ምናልባት ኤልኤስኤን በነበርኩበት ጊዜ ጥሩ ደሞዝ ነበር በወቅቱ በነበረው እንትን። ያም ሆኖ ግን በጣም ነበር የምንሰራው። እውነት የተቀን የለምና ከደሞዝ በላይ ነው የምንሰራው። ያም አልሆነም እንግዲህ ተፈረሰ። ከዛ በኋላ ደግሞ ያለ ደሞዝ ትሰራለህ።
ስለዚህ አሁን ወጣት እንዴት በረታታ እንግዲህ የራስ እንደው ይሄንን አንተ እንዲሁን ብለህ የምትለው አይደለም። ምናልባት ከቀደምት ሰዎች ከእንደኛ አይነት የሚማሩ ከሆነ መማር ነው። ካልሆነም የራሳቸው የውስጥ ስሜታቸው እንግዲህ ወደሚመራቸው ነው መሄድ ያለባቸው እና ተፈጥሮም ይፈልጋል አንዳንዴ። እኔ ማንም እንዲሁን ብሎኝ አይደለም። ስሜት ራሱ አንዱ ጉዳተኛ እኔ ባለፈው ዓመት በነገራችን ላይ እዚህ ዱከም ለአንድ ሶሻል ሰፖርት ግሩፕ አደራጅተን እንትን ልንላቸው ውሃ እናከፋፍላለን አሉ። በጀት ይዘንላቸው እንትን አሉ። ተጠናክረው መቀጠል አልቻሉም። አሰልጥነናቸዋል። እዛ ስልት ማሰልጠኛ እንትን አለ። አሰልጥነናቸው ቢዝነስ እንዴት እንደሚሰሩ በግሩፕ አደራጅተናቸው ነበር እና ባለመስማማታቸው ወደ ሲሳሳቡ ያ ድርጅቱም ታጠፈባቸው። እኛ ለሌላውም የምንረዳው ለነሱም ሳይሆን ያ ብር ተቃጠለ። ዲሴምበር 31 ደርሶና አይደለም ሌላውን ኤምፓወር ማድረግ ራሳቸው መጠቀም የማይችሉበት ሁኔታ ሁሉ አለ። የተዘጋጀን ማዕድ ቆርሶ መብላት የማይችሉበት ሁሉ አለ። ጉዳተኛው ራሱና እጅግ ቻሌንጅ አለበት በእኛ ሀገር እና አብሮ መስራት ስለ ይከብዳል እና ምናልባት አብሮ መስራት ከባድ ነው። ሌላው እንግዲህ እንደዚህ አይነት ድርጅቶች ለምን አልተቋቋሙም? እንግዲህ ይህንን ድርጅት ለማቋቋም እገሌ ያቋቁመን ተብሎ የሚባል አለም። ራስ እኔ አሁን ነገርኳቸው ሰርቫይቨር ሪከቨሪን ወይም ስራሮን ያቋቋምኩት የተፈጠረው ጋፕ ሊሴን በመዘጋቱ በቃ ጋፑ በቃ ኦፕን ሆነ። ዲማንዱ ግን ነበረ። ከየቦታው ይደውሉልኛል። ኧረ እባካችሁ ሆስፒታል እንደዚህ ሁሉን ምናምን ሰው ላክልኝ ይሉኛል። ኧረ የለም ድርጅቱን ብላቸው የማይሰሙኝ። ኋላ ፋይናሊ ፌልት እንግዲህ ያን ማቋቋም እንዳለብኝ ተሰማኝ። ከዜሮ ጀምረን አቋቋምን። ግን ያኔ ትንሽ ፈንድም ነገር እንትን አገኘንና ጀመረን። እንደዛ ነው እንግዲህ የራስ ኮሚትመንት ይፈልጋል። በአሁኑ ጊዜ አካል ጉዳተኛ ሌላ በዚህ ዙሪያ የጸረ ፈንጂ ዙሪያ የሚሰሩ ምን የሚለው ነገር እጅግ በርካታ መስሪያ ቤቶች አሉ እንሰራለን የሚሉት። በተለይ ማይንድ ሪስክ ኤጁኬሽን አለ። ሰው ንቃተ ህሊና እንዲያገኝ አካል ጉዳተኛ ማነው ለፈንጂ የሚመሳሰሉ ነገሮችን እንዳይነካካ እንዲጠነቀቅ የሚያደርጉ አሉ። እንደ ራዲዮ የሚባሉ ሌሎች አይፒፒኤስ የሚባሉ አሉ። በርካታ ናቸው። እነሱ ጋር ዩኒመስ ያቋቋመ አንድ ፎረም አለ። ዩናይትድ ኔሽን ማይን አክሽን ኤሪያ ኦፍ ሬስፖንሲቢሊቲ የሚል በየወሩ እንገናኛለን። አሁን የሚቀጥለው ሐሙስም ስብሰባ አለን በ30 እዛ ላይ አባለን። እዛ ላይ እንግዲህ ያለውን ሁኔታ እናወራለን። ሀሳብ ለሀሳብ እንቃያለን። ኢንፎርሜሽን ሼር እንደራረጋለን። ያሉትን ጋፖችንም እናያለን እና ከዛ ውጪ በቪክቲም አሲስታንት ፕሮፐር ሰው የለም። መንግስት እንግዲህ ያው ሰራተኛ ማህበራዊ ጉዳይ ባለቤት ነኝ ይላል ነውም ደግሞ እና በትልቁ ያው ሶሻል አስፔክቱ እና የዚህ ኢኮኖሚክ እንትኑ ድጋፉ በኩል የስነሱ ነው። ግን ጤና ጥበቃ ደግሞ የጤናውን ትልቁን ፓርት ወስደዋል። እንደውም እነ መላኩ በዚህ ላይ ሲዲዲ በነበረበት ጊዜ ነው ላይ ተወዘውሪት ሆነ ነው አንድ ጥናት ሁሉ አካሄዳቸው ላስታውሳለሁ። እና ጤና ጥበቃ ሙሉ በሙሉ ያንን ሴክተርም ወስዶ የኢንተርናሽናል ተሳትፎ ብዙም የለም። እውነቱ ለመናገር ጤና ጥበቃውንም ሌላውንም ወክሎ ብዙ ጊዜ ሲሳተፍ ሁማን ራይትንም አሁን ኢትዮጵያ ሁማን ራይት ኮሚሽንም የአካል ጉዳተኛ ኮሚሽን አለ ራሱን የቻለ ርግብ የምትመራው እና እየተሳተፉ አይደለ በኢንተርናሽናል እንትን ላይ እና እንደ አይነት ጋፖች አለው። እንግዲህ እሱን ሁሉም እንዲሳተፉ እናደርጋለን። ከአንድ ዲፓርትመንትነት ወደ ኮሚሽንነት ወደ ሚኒስቴር ይሄን እናንተ አሁን ዛሬ የሳሬ ትውልዶች ይህን ስታነሱ በጣም ይገርመኛል። ምንም እኮ አልነበር። ኢንፎርሜሽን እንኳን የሚነግር ብዙ አልነበር። ዝም ብሎ ነገር ነው እና በሶሻል እንትን ውስጥ ዝም ብሎ የሚያዝ ከኤልደርሊስ ምናምን ጋር እንደዚህ ተዳበለ እና በኋላም ደግሞ ተብሎ የሆነ ዴስክ ነገር የተፈጠረ እንዲህ እየተባለ የመጣ ነው እና አሁን ቢያንስ አንድ ጀነራል ዳይሬክተር ወይም ዳይሬክቶሬት አለ። ትልቅ ነው። ቀስ በቀስ ጥሩ ደረጃ ደርሰናል። ኮሚሽነር ይሁን የሚል አሁን ባለው አዲሱ የኢትዮጵያ ዲዜቢሊቲ አክት እንትን እየተባለ ነው እና ተጠይቋል።
እኔ እውነቱን ለመናገር አሁን ያለው ራሱ በደንብ የሚሰራ ከሆነ በቂ ነው። በየክልሎቹ የዚያኑ ሪፕሊካ ወደ ታች በዴስክ ወይም በኦፊስ ደረጃ እየተዋቀረ ቢወርድ የሚያንስ አልሆነም በአሁኑ ባለው ሁኔታ እና በየክልሎቹም ክልል ማህበራዊ ዘርፎችም የራሳቸው እንደዛ የኖራቸው እየወረደ ቢሄድ መጥፎ አይደለም ጅማሬው እና አቅም ከፈቀደ ደግሞ በኮሚሽን ደረጃ እንዲሆን ምን እንፈልጋለን። እውነቱን ለመናገር ለምን ቀስ በቀስ ነው ፈረንጆች የኛን ተረት ሲጀምሩት ቀስ በቀስ እንቁላል በእግሩ ሄዳል የሚለው ነው መጀመሪያ የሚያውቋት አይደል? ስለዚህ እኛ እሷን እናርጋት እና ለዛ ወደዛ መሄዳችን በዛ መድረሳችን የሚቀር አይደለም ዛሬም ባይሆን እና ይደረሳል ብዬ አምናለሁ። ሌላ ምን ቀረኝ? ያለካውት አለ? አይ ቲንክ ሁሉንም የነኩት ይመስለኛል። እንግዲህ የቅድም መሌ ሌላ ምን እንግዲህ የመቀጠል ምናልባት ወደፊት የዚህ እኛ እንትን መቀጠሉ እኔም ያንተንም ተሞክሮም ተሞክሮ አንስቶ ነበር ቴዎድሮስ ነው ይመስለኛል። እኔ እውነቱን ለመናገር አሁን እየደከመኝ መጥቷል። ፍላጎት ቢኖርም እኮ አቅምም ይወስንሃል ጎበዝ እና አሁን አም ተርኒንግ ቱ ቢ 73 ናው አይደለም ጡረተኛነት ድሮ በ55 ነው የሚወጣውና አሁን 60 ሆነ። እኔ ግን ያው 73ም እየሰራሁ ነው። ጡረታ ከወጣሁ ግን 18 ዓመት ወይ 18 ዓመቴ ነው እየሰራሁ ነው። ግን ፍላጎት እንጂ ጥቅሙ ያስፈልጎኝ አይደለም። እሱን ለመናገር ምንም የምጠቀመው የለም። ምናልባት ኢንተርናሽናል ትሪፕ ነው። እሱን ከሆነ በግሌም የማገኝ ይመስለኛል ድርጅትም ባይኖር። ምክንያቱም ድርጅቴም በተዘጋበት ጊዜ እየተጋበዝኩ ዞር ነበረና እኔ ሰው ኢምፓወር ማድረግ ይጠበቅብናል። ግን አቅም ደግሞ ይፈልጋል። ኢምፓወር ሆኖ እዛ የሚመደብ ሰው ጥሩ ገቢ ማግኘት አለበት። ገቢን ደግሞ ኢንተርናሊ ጀነሬት የምታደርግ ሆኖ በደንብ ጥሩ ደሞዝ መክፈል ካልተቻለ በአሁኑ ጊዜ ሰራተኛ ማግኘት አይቻልም። የሚመጣውም ሰው ደሞዝ ብቻ ማግኘት ወይም ባለሙያ ብቻ መሆኑን ሳይሆን ኮሚትድ የሆነ ለቦታ ራሱን የሰጠ ሰው ያስፈልጋል። ቢቻል ጉዳተኛ የሆነ ችሎታ ያለው በጣም ሬድ ነው እኮ እንደዚህ አይነት ሰዎች ማግኘት። ቢኖሩንም ትንሽ ሰዎች ናቸው፣ ሁሉም ይቀራመታቸዋል፣ እዛም ይስቧቸዋል። አምሹር አሁን መላኩን ጥሩ ልጅ ነው፣ ጎበዝ ልጅ ነው እና በየቦታው የሚስቡት አይጠፉም እና እንደሱ አይነት ሰዎች ቢኖሩም ይፈለጋል በየቦታው እና አንድ ቦታ በጣም የተረጋጉና ጥሩ የሆኑ ልጆች ናቸው፣ ጎበዝ የሆኑ ናቸው አንድ ቦታ የሚቆዩትና አንድ ቦታ ማቆየት ሁሉ ይከብዳል በእውነት የሚችልን ሰው። ስለዚህ ይሄ ነው እንጂ መቀጠል ይከብዳል ልል ነው ቴዎድሮስ። ቴዲ ይከብዳል። ፍላጎትም ቢኖርም አቅም ይወስንሃል፣ እድሜ ይወስንሃል። እሺ ጋሽ በቄ በጣም እጅግ በጣም ነው የማመሰግነው በእውነት እስካሁን ለሰጡን ቆይታ። በጣም አሪፍ ጉዞዎች እየሄድን ነው። አንዳንድ መጨረሻ የሚሆኑ ምናልባት ከቤት ነው መዝገቡ ደጋግሞ እጁን ያወጣ ስለነበረ ተመለሰ ተገኘ። ያን ሰው እድል ተሰጥቶ ነበር ቅድም። አዎ የለም እንትኑ ኔትወርኩ እንዳስቸገረው በጣም ያስታውቃል። ይወጣል ይገባል ሊታየኝ አልቻለም መዝገቡ። ኦኬ ጀሚላ አሁንም ደጋሚ እጇን አወጣለች። የሴቶች ድምጽ ዛሬ ቀዝቅዟል። ጀሚላ እባክሽ። ጀሚላን ኪክ ይሆን አላቅ ማለት ነው። ላነሳችም አልመጣይጋችም እኮ ቅድም። ጀሚላ አሁን ግቢ፣ ማይኩን ክፈችና ግቢ። ጀሚላ ቀጥይ። ኦኬ አይ ቲንክ ኔትወርክ ተቸግሯል ይመስለኛል። መዝገቡም ይወጣል ይገባል። እስቲ ሞክር መዝገቡ። በድጋሚ ሁላችሁንም አመሰግናለሁ። ዛሬ ቁጥራችን ከሰነብ ያለ በሙሉ ደስተኛ ነኝ። ጀግናው መላኩን ቴዎድሮስን በደንብ ነው የማመሰግነው። ግን ሰምቻቸው አይደለም እንደ የተቆራረጠ በጣም
የዛሬው ኔትወርክ በጣም አስቸጋሪ ነው። ጋሽ በቄ በጣም የሚገርመው ቅድም በግሌ የምጠራ አለ ያሉት እውነት ነው እና በግላቸው ተጠርተው ትንሽ ሳንቲም ታገኙ ያችን ደግሞ አምጥተው ከድሮም ጀምሮ እስከ ዛሬ ድረስ ቁም ነገር ላይ ያውላሉና የሀብት ሴትም የፈጠሩ ናቸው። በልጆቻቸውም ላይ ትልቅ ስራ ሰርተው አሁን ትልቅ ድርጅት የምትሰራ ልጅ አለቻቸው። ሰውን ቤተሰብን አልፎ ሌላም መርዳት የምትችል ደረጃ ላይ የደረሰች እንደዚሁም ግብር ከፋይ ናቸው። አሁን ቅድም የነበሩት ከሰም አመት ላይ የኮሮናውን ጊዜ ጨምሮ ትንሽዬ ቤት የሰሯት አለች የሚያከራዩት። ከዛች ክራይ ላይ ሌሎች አካል ጉዳተኞች በኮሮናው ጊዜ የራስን ክራንች እንኳን ለመንካት ስጋት ቀጠና ውስጥ በወደቅንበት ጊዜ እና የሚያውቋቸውን ሰዎችም እንደዚህ አስተባብረው ሲያረጉት የነበሩ ቀላል አይደለም። ድርጅቱ ፈንድ ባጣ ጊዜ እኛን ሲያሰሩን የሚገርመው ነገር ትራንስፖርት የምሳ ምናምን ከራሳቸው ገንዘብ ከኪሳቸው አዋተው ነው። ፈንድ አግኝተው ብቻ የሚሰሩት ነገር አይደለም ትልቁ ነገርና ሌላው አሁን የፈንጂ ተጎጂዎች አስመልክቶ የሚሰሩ ይመስላል ስታዩት ሲናገሩ እንጂ ማናቸውንም ጉዳት ደግሞ ድሮ በዚህ በውትድርና ወይም በሌላ እንደው የጉዳትና አይነትም ትልቅና ትንሽ የማድረግ በነበረበት ዘመን እሳቸው እንደዚህ አይነት ባህሪ አለመኖሩ አንደኛው ደግሞ በጣም የሚያስመሰግናቸውና ለኔ ሁሉ ጊዜ የሚገርመኝ ነገር ነው። ማናቸውም ጉዳተኛ ማለፍ አይፈልጉም። ለማናቸውም ጉዳተኛ እኩል ነው መመልከት የሚፈልጉት። እኔ በግሌ የዛሬ 20 ዓመት አካባቢ ይመስለኛል ጋሽ በቄ ሰሜን ሆቴል ላይ የሁለት ቀን የሙግት ስልጠና የሰጡኝ ብዙ ልጆች እኩል አብረን ወስደን ነበር። ምን ያህሉ ተጠቅመውበታል አናውቀውም፣ የሌሉም ይመስላል። አንዳንዶቹን ስናያቸው የተቀበሉትን አደራ የተወጡ አይመስለኝምና ያን ጊዜ የሰጡን ስልጠና እኔ አንድ ዩኒቨርሲቲ ገብቼ ግራጁዌት አድርጌ እንደወጣው ነው የምቆጥረው። እስከዛሬ ድረስ እንዴት የሁለት ቀን ስልጠና ነው በማኑዋል የተሰጠ ነው። እስከዛሬ ፋይል አድርጌው አስቀምጫዋለሁ። ቅድም መላኩ እንዳለው የኤንጂኦችን የኢንተርናሽናል የሎካል ድርጅቶችን አድሪስ በዚያን ሰዓት በሰነድ ሰንዶ ለማዘጋጀት በማይቻልበት የቴክኖሎጂው እጅግ ወደኋላ የነበረበት ጊዜ ላይ በሚባል ሁኔታ ነው። እንደ ሞባይልም በአግባቡ ተደራሽ ባልነበረበት ገና ስልክም አክሰሱ ባልነበረበት ነበር ያን ሲሰሩ የነበረና እኔ የምጠቀመው መቶ አለቃ በቀለን እንደ ምንድን ልበላችሁ እንደ የሆነ እየተገለጸ መጽሐፍ ቅዱስ የለም። ከመጽሐፍ ቅዱስ ላይ እንግዲህ ተቁራን ላይ ለሙስሊሞችም ያወጣችሁ የምትጠቀሙበት ነገር ካለ እንደሱ በሚመስል አይነት ነገር ነው እኔ እየተጠቀምኩባቸው ያለ እስከዛሬ አድሏዊ የሌለባቸው ችሎታቸውን ደግሞ ቀስ ብለው ሲያስረዱ የማስረዳት የልሳና አቅማቸው በራሱ በጣም የሚገርም ነው። ብዙ ሀብታም የሆኑ ብዙ ሙያ ያላቸው እንደሳቸው አይነት በእድሜም አካል ጉዳተኛም የሆኑ አሉ ነበሩም እና ወደኛ ላለመቀላቀል ራሳቸውን አግልለው ወደ ሌላ ትልቅ ቦታ አካል ጉዳተኛ አይደለንም ማለት በሚመስል እኔ የማውቃቸው ሰዎች አሉ። እሳቸው ግን እንግዲህ ፈንጁን ቅድም በፈንጅ የተጎዱትን ቅድሚያ የሚሰጡበት ሁኔታን አንድ እሱን ተናግሬ በህድ በጣም ደስ ይለኛል። የዚህ ጉዳት አይነት ድስት ሲወድቅ ብርጭቆ ሲጮህ የሆነ ቆርቆሮ ሲጮህ ወይም ጎማ ሲፈነዳ ያለው ትራውማ በጣም ከባድ ነው። እንደሌላው ጉዳተኛ አይደለም። አንደኛ ከብዙ አገልግሎት እየሰጡ ባለበት እየሮጡ ባለበት ምንም ጉዳት በሌለበት ደረጃ ላይ በዛ ፈንጅ ወይም በተፈንጅም በላይ በሆነ ከባድ መሳሪያ ጉዳት ሲደርስ ትራውማው በጣም ከባድ ነውና አሁን ሊፕሬሲ የሚባል በይታ የሊፕሬሲ ትራውማ በጣም ከፍተኛ ነው። ግን በማየት ነው የሊፕሬሲውን በማየት ነው አሁን ሰው እንትን የሚለው እነሱ ራሳቸውም እጃቸውን በማየት ነው። ይሄ ግን የማይታይ ግን በድምጽና በአእምሮ ላይ ግን በሰውየው ላይ
ተቋርጧል መዝገቡ። ጀሚላ ቪዲዮሽን አጥፊ፣ እየረበሽ ነው። ኦልራይት፣ በድምጽ ትገቢያለሽ። መዝገቡ ተቋርጠሃል። ጀሚላ ድምጽሽ የሚሰማ ከሆነ በድምጽ ግቢ። የመሀሉ ማይኩን ተጫኝና ግቢ። ኦልራይት፣ መዝገቡም ጀሚላም አልሆነላቸውም። ስለዚህ አንድ ጥያቄ ላክልና እርሶ ተመልሰው መልስ ይሰጣሉ። እስቲ ለመጨረሻ ደውል ውስጥ መዝገቡ ሞክር። እስቲ መዝገቡ አሁን በጣም አስቸግራልና አስተያየት ዘመን አብሮ የማይለቅ ስለሆነ ለዛ ያንን ግንዛቤ እንዲ ማንኛችሁም እዚህ ያላችሁ ወንድም እህቶች እንድትወስዱት ነው እንጂ ጋሽ በቀለ የሁላችን አባት ናቸው። አሁን መጨረሻ ላይ የተናገሩት ደግሞ እውነት ነው። ይሄን መውሰድ ያለብን እንደ ጀግናው መላኩ ቴዎድሮስ የመሳሰሉ ሌሎችም ስማችሁ ሙሉ ለሙሉ መጥራት የማልችለው በተለይ ትንሽ ክሎት ዕውቀት ያገኛቸው አካዳሚካል እንዲህ አይነት ነገሮችን ተተክቶ የመሄድ ስራ አደራ ነው የምለው። ተሴቶች በተለይ ደግሞ ተሴቶች ጀግኖች ሴቶች አሉን እዚህ እሳቸውን ማግኘት ተሳቸው ብዙ ተሞክሮ መውሰድና ድርጅቱን የማስቀጠልኛ አለን። በእውነት ለመናገር የሆኑ ልጆችም የቦርድ አመራር ስራሮ ላይ የተቀመጡ አሉ እና እሳቸው አቅማቸው ቢደክምም ድርጅቱ የሚቀጥል ነው የሚመስለኝ። እኔ ስገምት እንደሳቸው ባይሆንም ይጠፋል የሚለውን እኔ ተስፋ አልናገርም። የተስፋ መቁረጥ ነገር አይኖርም። እስካሁን ድረስ እሳቸው ለፍተው ደክመው እዚህ አድርሰዋልና በዛሬው ብቻ የሚበቃ አይመስለኝም። የጋሽ በቀለ ፕሮፋይልና የህይወት ታሪክ ወይም ልምድ ተሞክሮ በሌላም ጊዜ ወይ ደግሞ ተመልሰው የምናገኛቸው ቢሆን ደስ ይለኛል። አመሰግናለሁ።